ማርኮ ኩሪያ ቃሉን ጠብቋል። በርካቶችን አስገርሟል። ጋይስ ከዓለም ዋንጫው መጀመር በፊት ከስፔን ብሔራዊ ቡድን ጋር ይህንን የዓለም ዋንጫ ሉዊስ ዴላ ፉዌንቴ የሚያሸንፍልን ከሆነ የአሰልጣኝን ሉዊስ ዴላ ፉዌንቴን ምስል በሰውነቴ ላይ እነቀሳለሁ ብሎ እብደት የሚመስል በጣም አስገራሚ ቃሉን ሰጥቶ የነበረው ስፔናዊ የግራ ተመላላሽ ማርኮ ኩሪያ ቃሉን ጠብቆ በዛሬው ዕለት እንደምትመለከቱት ከኋላ ባለው ምስል ላይ እጆቹ ከኋላ ክርኖ አካባቢ ጋር የአሰልጣኝ ሉዊስ ዴላ ፉዌንቴን ምስል እንግዲህ ከዓለም ዋንጫው ጋር አብሮ ያሉበትን ተነቅሶ በርካቶችን አስገርሟል። ከማርኮ ኩሪያ በተጨማሪም ታዲያ ሌሎች የስፔን ተጫዋቾች ከዓለም ዋንጫው መጀመር በፊት በተመሳሳይ ዋንጫ ካሸነፍን በማለት እንደዚህ አይነት አስገራሚ የሆኑ ቻሌንጆችን አስቀምጠው ነበር ለራሳቸው። ለምሳሌ ያክል ፌራን ቶሬዝ ጸጉሬን እመለጠዋለሁ ብሎ ነበረ። ጋቪ ደግሞ ፒንክ እቀባዋለሁ በማለት አስገራሚ አስተያየቱን ሰጥቶ ነበር። እንደዚሁም ደግሞ ፔድሪ ጸጉሬን ብሎንድ ቀለም እቀባዋለሁ በማለት አስተያየቱን እንደሰጠ የሚታወስ ነው። ላሚን ያማል ደግሞ ጺሜን ለመጀመሪያ ጊዜ በደንብ አድርጌ አጎፍሬ አሳድጓለሁ ብሎ ነበር። ለማንኛውም ማርኮ ኩሪያ ቃሉን በመጠበቅ ከሁሉም ቀድሞ እንግዲህ ቃሉን ጠብቆ እንደምትመለከቱት እጆቹ ላይ የሉዊስ ዴላ ፉዌንቴን ምስል ተነቅሷል። ይህንን አስገራሚ ተግባር ታዲያ እንዴት ትመለከቱታላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። በቀጣይ ታዲያ የማንን ቻሌንጅ እንደሚተገበር እንጠብቅ። ምላሻችሁን ሀሳባችሁን ኮሜንት ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። እንደምታውቁት ማርኮ ኩሪያ እንግዲህ ስፔን ዓለም ዋንጫ የምትበላ ከሆነ ታቱ ሰራለሁ፣ የሉዊስ ዴላ ፉዌንቴን ፊት ታቱ ሰራለሁ ብሎ የአሰልጣኙን ፊት ማለት ነው። እናም እንግዲህ ታቱን ተሰርቶታል ሰው እና የስፔን አሰልጣኝ የሉዊስ ዴላ ፉዌንቴን ፊት ታቱ እንግዲህ የምትመለከቱት እጁ ላይ ተሰርቶታል እዚህ ጋር ያለው ማለት ነው። እናም ያው ታቱ ይሄ ነው እንግዲህ እኛው ደግሞ ያው ታቱ አርቲስት እና ወይ ዲስ ፍሬንድስ መሰለኝ መጨረሻ አውትሉኩም ይሄን መስሏል። ከዚህ በላይ በደንብ ታቱን የሚያሳይ ፎቶ ሳገኝ አሳያቸዋለሁ። ሰዎች እንደሚያደርገው እርግጥ ነበረ፣ ያ ኩኩሬያ ይሄን ነገር እንደሚያደርገው እርግጥ ነበረ፣ ግን አክቹአሊ የምርም አድርጎታል። ከዓለም ዋንጫው በፊት ይሄን ዓለም ዋንጫ ምንበላው ከሆነ የዴላ ፉዌንቴ ማለትም የስፔኑን አሰልጣኝ እነቀሰዋለሁ ገላይ ላይ የሆነ ቦታ ላይ ብሎ ነበር። ኤንድ አክቹአሊ ኩኩሬያ ዛሬ ተነቀሰው። እዚህ ጋር ከታች እንደምታዩት ዴላ ፉዌንቴ ዋንጫውን ይዞት ተነቅሶታልና አይ ሚን ዊ ኦል ኖ ኩኩሬያ ምን ያህል ክሬዚ ሰውዬ እንደሆነ። ማለት ብዙ ነገሮችን ያወራል፣ ብዙ ነገሮችን ያደርጋል። እንዲህ ከተፈጠረ እንዲያረጋለሁ፣ እንዲህ ከተፈጠረ እንዲያረጋለሁ ይላል። ኢቭን እኔ የሱ ነገር የበቃኝ መች ነው የላሜሲያ ፕሮዳክት ሆኖ ተወሰኑ ወራት በፊት ባርሴሎና ከጠየቀኝ ብዙ ነገሮችን እንደ አዲስ አሰስ ማድረግ አለብኝ ምናምን ሲል የነበረው ሰውዬ ያው ሪያል ማድሪድን ተቀላቅሎ የስ ደስ ብሎኛል ደስተኛ ነኝ ምናምን ሲል ነበረ። ብቻ ብዙ ነገሮች የሚያደርግና ብዙ ነገሮች የሚናገር ሰውዬ ነው። ሂ ኢዝ ክሬዚ። ቲሜቶቹ በጣም የሚወደድ አይነት ተጫዋች ነው። ግን ዲስ ጋይ አክቹአሊ ዴላ ፉዌንቴን ገላ ላይ የተነቀሰው ጀስት ኢማጂን። እስኪ አሁን ምንድን ነው በዛ ላይ ደግሞ አታዩም እኮ ማታየው ቦታ ላይ ገላ ላይ የሆነ ሰው እያለ በቃ ኤግዚስትስ ላይ this is crazy. I don't know actually የሚነሳ ታቱ ነው እንጂ ለሁል ጊዜ የሚቆይ አይነት ታቱ አይደለም። ደግነቱ አትሊስት ግን this is still crazy። ሰዎች ሮናልዶ ሜሲ ምናምን እንደዚህ አይነት ሰዎችን ይነቀሳሉ። ባይ ዘ ወይ ራሱ የሚነቀስም አለ። ሪቻርልሰን የምታውቁት ከሆነ ጀርባው ላይ ራሱን ተነቅሷልና እነዚህ ተጫዋቾች ጀስት ይሄ ላይፋቸው የሚያስደርጋቸው ነገር የለም። ለማንኛውም this is really crazy። ኩኩሬያ actually አድርጎታል። ዴላ ፉዌንቴን ተነቀሰው ገላው ላይ። ይሄንን ታቱ ማን እንዳገኘው ማየት አይከብዳችሁም። ዙም ካረከው ያው ዴላ ፉዌንቴ ነው የስፔኑ አሰልጣኝ። ማን ነው ቃል የገባው ታቱ አረጋዋለሁ ብሎ ኩኩሬያ። ይሄ ልጅ ኩኩ ምናምን ነገር ስለሚል በፀጉሩ ምክንያት ምናምን ነገር በጣም ሰዎች ስለሚያካብዱለት ነው አይመቸኝም ነበር ገባ። ግን ስፔን ላይ ያሳየው ፐርፎርማንስ ሲጨመር ደግሞ ፀጉሬን እንደዚህ ማሳድገው ሜዳ ላይ ልጄ እንዲለየኝ ነው ሲል እንዴት አንጀቴን እንደበላይ በተለይ አሁንማ የማድሪድ ተጫዋች ነሽ እንዴት አባሽ እንደማሽቃበጥልሽ ኩኩሬያ አንቺ ትችያለሽ ከሳካ በስተቀር ማንም ዊንገር ኋላ ኪስ ነው በቃ አንቺ ተማመንብሻለሁ ነው። አሁን ሪያል ማድሪዶች ኤል ክላሲኮ ላይ ደግሞ ለሚን ያማልን ደግሞ የሆነ ነገር ብታረግልን ደስ ይላል። እንደ ሳካ ጠንካራ አይደለም፣ መሮጥ ይችላል ገባ። እንደምንም ብለም አንተ ተደራቢ ተጫዋች እንጨምርላለን። ማቆም አለበት ኤል ክላሲኮ ላይ አንቺ ጽድት ያልሽ ሰውዬ አባቴ ይመችሽ። ማርኮ ኩሪያ እብደት የሚመስለውን ቃሉን ጠብቋል። እንግዲህ የስፔን ብሔራዊ ቡድን የ2026ቱን የዓለም ዋንጫ የምታሳካ ከሆነ የአሰልጣኝን ሉዊስ ዴላ ፉዌንቴን ምስል እነቀሰዋለሁ ብሎ ቃል ገብቶ እንደነበረ የሚታወስ ነው። ታዲያም እንግዲህ ቃሉን በሚገባ በማክበር በምትመለከት መልኩ ይህንን ምስል በኢንስታግራም ገጹ ላይ ከነቃሾቹ ጋር በጋራ ተነስቶ ስቶሪ አድርጎ ነበር። ቃሌንም ጠብቄያለሁ ሲል ጽሑፍ አካቶበት ነበረ። እጁ ላይም እንግዲህ የሉዊስ ዴላ ፉዌንቴን ምስል መነቀሱ ተራግጧል ማለት ነው። የሌሎች የስፔን ብሔራዊ ቡድን ተጫዋች ቃልም ይጠበቃል። እነ ፔድሪ እነ ጋቪ ጸጉራችን ቀለም እንቀባለን ብለው ነበር። እነ ላሚን ያማል ደግሞ ጺማችን እናሳድጋለን ብለው ነበር። ፈራን ቶሬዝም ጸጉሬን መላጣ ቆረጧለሁ ብሎ እንደነበር የሚታወስ ነው። የነሱ ቃልም እየተጠበቀ ይገኛል ማለት ነው። ኤኒዌይ ማርኮ ኩሪያ ግን የሉዊስ ዴላ ፉዌንቴን ምስል የቱ ጋር እንደምነቀስ አስብበታለሁ ብሎ ነበር። እጁ ላይ ግን በይፋውን ተነቅሶታል ማለት ነው። ስለ ማርኮ ኩሪያ ተግባር እናንተ ምን ትላላችሁ? ሐሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ለካ ዴላ ፉዌንቴ አሰልጣኝ ብቻ አልነበሩም። በምታዩት መልኩ ማርኮ ኩሪያ ጉልበቱ ላይ ዴላ ፉዌንቴን ከና ዓለም ዋንጫው ተነቅሷቸዋል።
እንዴት ብዬ በደንብ ዲግ ማድረግ ጀመርኩኝ። ለካ አሰልጣኝ ብቻ አልነበሩም። ኦልሞስት ለማቴዎ አባት በሏቸው ማለት በሀሳብ በኤቭሪቲንግ ከክለብ ምርጫ ጀምሮ ብዙ ነገር ሼር ያደረጉት ነበረ። ኦቲዝም ስፔክትረም እንደተጠቃ የታወቀ የኩኩሪያ ልጅ ማቴዎ እና ከትምህርት ቤት ምርጫ አንስቶ የተለያዩ የስነ ልቦና ደውሎ እንኳን እንዴት ነው ምንድን ነው ምናምን ማለት በእርግጥ ብዙ አሰልጣኞች ያደርጉታል ላያስገርም ይችላል። ግን እሳቸው ስፔን እና እሳቸው ኦልሞስት ታውቃላችሁ 10 years ምናምን አብረው የቆዩ ናቸው ከታች እስከ ላይና they know everyone በቃ ይሄ በዛ ስር ያሉ ሁሉንም ተጫዋቾች ኮንታክት ያደርጋሉ እንደ አባት ምናምን አይረሱም። እና እሱ ደግሞ ለሳቸው የተለየ ቦታ ስላለው ነው እንደዚህ በዚህ መልኩ በመታየት እግሩ ላይ እስከመነቀስ የደረሰውና ይገባቸዋል በጣም። ሌናችሁ ጋይስ ማርክ ኩኩሬያ ተነቀሳሉ። የተነቀሰው ግን የስፔን ብሔራዊ ቡድን አሰልጣኝ መሆኑን በጣም መነጋገሪያ ርዕስ እንዲሆን ምክንያት ሆኗል። እዩት ቪዲዮ። ገግሞ አልተነቀሰውም። ኧረ ከባድ ሰው ነው፣ የቃል ሰው ነው፣ የቃል ሰው ነው። ማርክ ኩኩሬያ ቃሉን በጣም የሚጠብቅ ሰው ተናግሮ ነበር እንደዚህ ብሎ የዓለም ዋንጫን ከበላው አሰልጣኝ እነቀሳለሁ ምናምን ብሎ ተናግሮ ነበር። ያው የዓለም ዋንጫ ማለት በእግር ኳስ ህይወታችሁ ምዕራፍ ላይ ትልቁን የእግር ኳስ ድግስ የትኛውም ተጫዋች ህልሙ የሆነውን ነገር ማሳካት ማለት ነው። ግን ንቅሳት ደግሞ በጣም ሴንሲቲቭ ነው። ያ ንቅሳት አለኝ ግን የሆነ ሃይማኖትን አና ነገር ነው ንቅሳት ቢያንስ ገብቷቸዋል። የሆነ አላማ ስላለው ወይም ደግሞ ትክክል ነው ብዬ ያሰብኩትን ነገር የተነቀስኩት በዛ ላይ በፊት ነው ቢሆን አልነቀስም ነበረ። ግን ምንድነው ሴንሲቲቭ ነው የንቅሳት ኢሹ እና ኩኩሬያ ነገር ማድረጉ በጣም በግራም በቀኝም ማህበራዊ ትስስር ገጽ ላይ በጣም በስፋት ስሙ እንዲነሳ ምክንያት እየሆነ ይገኛል። ሌሎችም ደግሞ ቃል የገቡ ተጫዋቾች አሉ ከስፔን ብሔራዊ ቡድን ጋር በተያያዘ ለምሳሌ ላሚን ያማል ጺም አሳድጋለሁ ብሏል። በሚኖክሲዲልም በምንም በቃ ፈግፍጎም ምንም ብሎም በቃ አወጣለሁ ብሏል። ሌላው የፔድሪ ጉዳይ ነው። ፔድሪ መላጣ አላጫለሁ ብሏል። ጋቪ ደግሞ ጸጉሬን ፒንክ አደርጋለሁ ብሏል። እነዚህ ቃል የገቡት ሌሎች የስፔን ብሔራዊ ቡድን ተጫዋቾች ናቸው። ዓለም ዋንጫን ካሳካም ብለው ማለት ነው ተግባራዊ ያደርጉታሉ የሚለው ደግሞ ራሱን የቻለ የሚጠበቅ ርዕሰ ጉዳይ ነው። ኮፒ ሊንክ ሼር። ማርክ ኩኩሬላ ከዓለም ዋንጫው በፊት የገባውን ቃል በተግባር አውሎታል። የሉዊስ ዴላ ፎንቴን ምስል በገላይ ላይ እነቀሳለሁ ዓለም ዋንጫን ከሀገሬ ስፔን ጋር የማሸነፍ ከሆነ ሲል ከዓለም ዋንጫው ጨዋታ በፊት ቃል መግባቱ ይታወቃል። ኩኩሬላ ይህንንም ነገር ማድረጉን ፋብሪዚዮ ሮማኖ ይዞት የወጣው መረጃ ይጠቁማል። ኩኩሬላ የሉዊስ ዴላ ፎንቴን ምስል በክንዱ ላይ ተነቅሷል። በቀጣይ ደግሞ ዓለም ዋንጫውን ካሳካው በኋላ ከብሔራዊ ቡድን ጋር የሚኖረኝን ነገር አቋርጣለሁ፣ በብሔራዊ ቡድን ራሴን አገላለሁ ብሏል። በቀጣይ ራሱን ያገል ሊሆን አብረን የምንመለከተው ይሆናል። ኩኩሬላ ግን የሉዊስ ዴላ ፎንቴን ምስል በክንዱ ላይ መነቀሱን ፋብሪዚዮ ሮማኖ እየዘገበው ይገኛል። ምን የምትሉት አለ? ሀሳባችሁን ኮመንት ላይ አስቀምጡልኝ። ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት እንዳይረሳ። ፎሎ ያላረጋችሁ የፕላስ ምልክቷን ተጫኑ።